አስረኛ ክፍል ኬሚስትሪ ዩኒት 2 ሶሉሽን እናያለን። Before we define solution, firstly now what mixture is? ሶሉሽን ምንነቱን ከማየታችን በፊት ስለ ሚክስቸር ምንነት ማወቅ ይገባናል። Mixture is mixing on two or more substances physically without changing chemical identities. ሚክስቸር ስንል ኬሚካላዊ ማንነትን ሳይቀይር የአካላዊ ቁርኝት የአካላዊ ግንኙነት ማለታችን ነው። ሁለትና ከዛ በላይ የሆኑ ንጥረ ነገሮች ሁለትና ከዛ በላይ የሆኑ ሳብስታንሶች ይገናኙና ፊዚካሊ ፕሮዲዩስ የሚያደርጉት ምንነት ሚክስቸር እንላለን ማለት ነው። each component keeps its original properties. እያንዳንዱ ኮምፖነንት ራሱን ማንነቱን አይለውጥም። ኦሪጂናል ማንነቱ እንዳለ ነው ማለት ነው። separation of components can be easily done. ሰፓሬት ኮምፖነንቶችን ሰፓሬት ለማድረግ የተለያዩ መንገዶችን መጠቀም እንችላለን። proportion of the components is variable. ኮንስታንት የሆነ ፕሮፖርሽን የሚባል ነገር የለም። እኔ በመቀንሰው ወይንም በመጨምረው ነው ፕሮፖርሽኑ የሚወሰነው ማለት ነው። ስለዚህ ይሄን ስንል ምን ማለታችን ነው? ሚክስቸር ማለታችን ነው። ጀነራሊ ሚክስቸር can be classified into two. ሚክስቸር ስንል ለሁለት መክፈል እንችላለን። heterogeneous and homogeneous mixture. homogeneous mixture ስንል ማለታችን ነው ብለው እንመልከት። homogeneous mixture is a mixture in which the composition is uniform throughout the mixture. homogeneous mixture ስንል አንድ ወይም ከዛ በላይ የሆነ የሚታይ ድንበር የሌለው ምን ማለት ነው? ሁሉም ካንድ ላይ ዩኒፎርምሊ ወጥነት በሆነ መልኩ የተደባለቀ ከሆነ ይህ አይነት ሚክስቸር homogeneous mixture እንላለን። It has no visible boundaries. The components are evenly distributed throughout the entire mixture. ስለዚህ እያንዳንዱ ሚክሲንግ የሆነ ኮምፖነንት ምን ለይበት ምንም አይነት የሚታይ ባውንደሪ የለውም። እርስ በርሱ ምን ያደረገ ነው? አንዱ በሌላኛው ወጥነት ባለው መልኩ የተሰራጨ ነው። ይሄ ከሆነ ምን ማለታችን ነው? homogeneous mixture ማለታችን ነው። The compositions are not constant. ይሄም ራሱ ኮምፖዚሽኑ ምን አይደለም? ኮንስታንት አይደለም ማለት ነው። እኛ በምንቀንሰው በምንጨምረው በምናገናኘው ምን ሚል ነው የሚወሰን ነው ማለት ነው። ሁለተኛው ሚክስቸር አይነት heterogeneous mixture እንላለን። heterogeneous mixture is a mixture that consists of physically distinct parts each with different properties. heterogeneous mixture ስንል ሁለትና ከዛ በላይ የሆኑ ሳብስታንሶችን ፊዚካሊ እናገናኛለን። ካገናኘን በኋላ ግን አንዱ በሌላኛው መለየት የሚያስችል ባውንደሪ ወይም ድንበር የሚቀመጥለት የሚሆን ከሆነ ይህ አይነት ሚክስቸር heterogeneous mixture እንላለን ማለት ነው። It has at least two visible phases. ቢያንስ እንኳን ሁለት ፌዞች መኖር አለበት። ምን የሚያደርገው አንደኛውን ከሌላኛው በቀላሉ መለየት የሚያስችል ማለት ነው። ይህ የምንል ከሆነ ምን ማለታችን ነው? heterogeneous mixture ማለት ነው። ይሄንን ሳስፔንሽንን፣ ሶሉሽን፣ ኮሎይድን ከነዚህ ሚክስቸር ከምንለው ሐሳብ ጋራ ለማገናኘት እንሞክር። suspension ስንል it is a heterogeneous mixture in which solid particles are spread throughout the liquid without dissolving in it and settle down after a time. suspension ስንል መጀመሪያ ምን ያደርጋል? ሰስፔንድ ያደርጋል፣ ይንሳፈፋል። የቱ ላይ? heterogeneous mixture ላይ ከሚክስቸሩ ላይ። ከዛ ምን ያደርጋል? እየቆየ settle down ያደርጋል፣ ይዘቅጣል። ይህ አይነት ካራክተር የሚኖረው ከሆነ ማለት ነው። ስለዚህ ምን አለው? ራሱን የቻለ ዲስቲንክት ፌዝስ አለው ማለት ነው። የማን settle down የሚሆነውና በላይ ለሚንሳፈፈው የሁለቱ ምን ይኖራቸዋል ማለት ነው? ራሱን የቻለ ባውንደሪ ይኖራቸዋል። ይህ አይነት ባውንደሪ ከሆነ ሰስፔንሽን እንላለን ማለት ነው። የተወሰኑ ኤግዛምፕሎችን እንመልከት። ሚክስቸር ኦፍ ቾክ ኤንድ ዋተር። ቾክ እና ውሃ ለምሳሌ ምን ብናረጋቸው ሚክስድ ብናረጋቸው ምን አለ? ሶሊድ ፓርቲክሉ የቆየ ምን ያደርጋል? ሴትል ዳውን ያደርጋል ማለት ነው። ስለዚህ በቾክና በውሃ ራሱን የቻለ ዲስቲንክት የሆነ ባውንደሪ ይፈጠራል። ይህ ከሆነ ምንድነው? ሰስፔንሽን ነው ማለት ነው። ሳንድ ኤንድ ዋተር ብንል አሸዋንና ውሃን ካንድ ላይ ብናቀላቀል አሸዋው የቆየ ይዘቅጣል፣ ውሃው ደግሞ ምን ያደርጋል ማለት በላይ በኩል ይሆናል ማለት ዲፔንድ ኦን ዴንሲቲ። ይህ ማለት ምንድነው? ሁለት ፊዚካል ዲስቲንክት የሆነ ባውንደሪ ያላቸው ማለት ነው። እንደዚህ ከሆነ ሰስፔንሽን እንላለን። ካልሲየም ሃይድሮክሳይድ ኤንድ ዋተር ብንል ካልሲየም ሃይድሮክሳይድ እና ውሃ ብንል አሁን ምን ያደርጋል ማለት ነው? እየቆየ ካልሲየም ሃይድሮክሳይድ ሴትል ዳውን ያደርጋል ማለት ነው። እንደዚህ የሚያደርግ ከሆነ ዲስቲንክት የሆነ ባውንደሪ ይኖራቸዋል፣ ሰስፔንሽን ነው ማለት ነው። መዲ ዋተር ብንል ጭቃማ ውሃ ብንል ምን ያደርጋል? አሁንም ዲስቲንክት የሆነ ባውንደሪ ፎርም ያደርጋል ማለት ነው። እንደዚህ አይነት የሚሆን ከሆነ ምንድነው? ሰስፔንሽን ነው ማለት ነው። ሶሉሽን እንመልከት።
ሶሉሽን ስንልስ ምን ማለታችን ነው? it is homogeneous mixture of a solute dissolved in a solvent። ሶሉሽን ላይ ምን አለን? ሁለት አይነት ኮምፖነንቶች አሉ። ማንና ማን ምንለው? ሶሉት እና ሶልቨንት የምንለው። ስለዚህ ሶሉት እና ሶልቨንት ምን ሆሞጂኒየስሊ ሚክስድ የሚያደርጉ ከሆነ ምንም አይነት ዲስቲንክት ባውንደሪ የሚታይ መገለጫ ልዩነት ፌዝ ማይኖራቸው ከሆነ ይህ አይነት ምንድነው ማለት ነው? ሶሉሽን ነው ማለት ነው። the smaller amount in a solution is solute። በሶሉሽን ላይ ትንሽ መጠን የምንሰጠው ምንድነው ማለት ነው? ሶሉት ነው ማለት ነው። the larger amount in solution is solvent። ትልቅ መጠን የሚኖረው ከሆነ ደግሞ ሶልቨንት እንላለን ማለት ነው። if both components in a solution are 50%, the term solute can be assigned to either components። ለምሳሌ 50% ሶሉት እና 50% ሶልቨንት ብናረግ ምንድነው ማለት ነው? ከሁለት አንዱ ምን መሰየም እንችላለን? ሶሉት መሰየም እንችላለን። ከሁለት አንዱ ደግሞ ሶልቨንት ማድረግ እንችላለን ማለት ነው። the solvent part of the solution is usually a liquid but can be gas or solid። ሶልቨንት ፓርት በአብዛኛው ምንድነው? ሊኩዊድ ሊሆን ይችላል። ነገር ግን ጋዝም ልናገኝ እንችላለን፣ ሶሊድም ልናገኝ እንችላለን ማለት ነው። it has a single uniform phase። ወጥነት ያለው ምንም አይነት ዲስቲንክት የሆነ ባውንደሪ ማይኖረው ከሆነ ምንድነው ማለት? በሌላ ቋንቋ ሶሉሽን ነው ወይንም ሆሞጂኒየስ ሚክስቸር ነው ማለት ነው። components do not settle upon standing or separate by filtration። በቀላል በፊልትሬሽን ምን ማናረጋው ከሆነ አንዱን ኮምፖነንት ከሌላኛው መለየት ማንችልም ከሆነ ይሄ ነገር ምንድነው? ሶሉሽን ነው ማለት ነው። because they are stable and very small in size። በሳይዝ ደረጃ በጣም ትንሾች ናቸው። ሞለኪውሉ ደግሞ ስቴብል ነው። በምን መለየት የሚቻል አይደለም፣ በፊልትሬሽን በቀላሉ መለየት ምንችለው አይደለም ማለት ነው። ታይፕስ ኦፍ ሶሉሽን እንመልከት። ሶሉሽን ካን ቢ ሶሊድ፣ ሊኩዊድ ኤንድ ጋዝ ሊሆን ይችላል። የመጀመሪያው ጋዝ ሶሉሽን እንመልከት። it can be described as gas solution where both solutes and solvent are gases። ሶሉቱም ጋዞች የሚሆኑ ከሆነ ይህ አይነት ሶሉሽን ጋዝ ሶሉሽን እንላለን። ሶልቨንቱ ጀነራሊ ጋዝ የሚሆን ከሆነ ምንድነው ማለት? በሌላ ቋንቋ ጋዜሽ ሶሉሽን ነው ማለት ነው። አትሞስፌሪክ ኤር ብንመለከት ለምሳሌ N2፣ O2፣ CO2 እንዲሁም H2 ወይም ዋተር ቫፐርን ብንመለከት ምን እናገኛለን? በከፍተኛ መጠን ናይትሮጅን 78% የሆነ ኮምፖነንት ይኖራል። ኦክሲጅን ደግሞ 21 አካባቢ ፐርሰንት ይኖረናል ማለት ነው። ኦልሞስት 99% ናይትሮጅን እና ኦክሲጅን ይዙታል ማለት ነው። ሌሎቹ ኦልሞስት 1% ቢሆኑ ነው። ስለዚህ ከፍተኛ መጠን ያለው ማን ነው? እዚህ ላይ ናይትሮጅን ነው። ናይትሮጅን ከፍተኛ መጠን ካለው በሶልቨንት ደረጃ ናይትሮጅን እንወስዳለን ማለት ነው። ስለዚህ አትሞስፌሪክ ኤር ሶሉሽን ነው። ሶልቨንት ደግሞ ማን ነው? ናይትሮጅን ሲሆን ሌሎቹ ሶሉቶች ናቸው ማለት ነው። ሊኩዊድ ሶሉሽን ልንል እንችላለን። in this solution the solute can be solid, liquid or gas but the solvent is always a liquid። ሊኩዊድ ሶሉሽን ስንል ሶሉቱ ምን ማለታችን ነው? ሶሊድ፣ ሊኩዊድ ወይም ጋዝ ማለታችን ነው። ሶልቨንቱ ደግሞ ሊኩዊድ የሆነ ማለት ነው። ለምሳሌ ካርቦኔትድ ቢቨሬጅ ብንል ጋዝ ኤንድ ሊኩዊድ አለው። ከዛ ላይ ጋዝ አለን፣ ካርቦን ዳይኦክሳይድ ጋዝ አለ። ተጨማሪ ሊኩዊዳችን ማን ነው? አሁን ሶልቨንት ዋተር አለ ማለት ነው። ስለዚህ ካርቦኔትድ ቢቨሬጅ ለስላሳ መጠጦች ላይ ምን ይካሄዳል ማለት ነው? የጋዝና የሊኩዊድ ሶልቨንት አለ ማለት ነው። ከዚህ ላይ ያለው ታይፕ ጋዝ ሊኩዊድ ሶሉሽን ነው። ስለዚህ ሶልቨንቱ ሊኩዊድ ስለሆነ ሊኩዊድ ሶሉሽን ነው ማለት ነው። አልኮሊክ ቢቨሬጅን ብንመለከት ሊኩዊድ ነው። አልኮሊክ ቢቨሬጆች ምን አለ? ኢታኖል አላቸው። ከኢታኖል ጨምሮ ምን አለ? ዋተር አለ ማለት ነው። ኢታኖል ሊኩዊድ ነው፣ ዋተርም ሊኩዊድ ነው። ስለዚህ ይሄ ሊኩዊድ ነው። በሌላ ቋንቋ ሊኩዊድ ሶሉሽን ነው ማለት ነው። ሲዋተር ብንል ሲዋተር ሲ ላይ ምን እናገኛለን? የተለያዩ ሳልቶች አሉ። ዲዞልቭ የሚማሙ ሳልቶች አሉ። ከምን ላይ ይሆናሉ? ውሃ አለ፣ ውሃ ሶልቨንት አለ ማለት ነው። ስለዚህ ሳልት ኢን ዋተር ነው ማለት ነው። ስለዚህ ይህ አይነት ደግሞ ምንድነው? ሶሊድ ኢን ሊኩዊድ ነው። ነገር ግን ሶልቨንታችን ማን ነው? ሊኩዊድ ስለሆነ ይህ አይነት ሶሉሽን ሊኩዊድ ሶሉሽን ይሆናል ማለት ነው። ሶስተኛው ሶሊድ ሶሉሽን አለን። the solid can be solid, liquid or gas but solvent is solid። ከዚህ ላይ ሶሊድ ሶሉሽን ስንል ሶልቨንታችን ማን ነው? ሶሊድ የሆነ ነገር ግን ሶሉታችን ሶሊድ፣ ሊኩዊድ እና ጋዝ መሆን ይችላል። ለዚህ ኤግዛምፕል አሎይ እንውሰድ። አሎዮችን ብንወስድ ምን አለ ማለት ነው? ሜታል ሊኖር ይችላል ወይንም ሜታል ሊኖር ይችላሉ። የሜታል ኤሌመንቶች ሚክሲንግ መሆን ወይንም የሜታል ፊዚካሊ ሚክሲንግ መሆን ይኖረናል። ይህን አይነት ፓርት አሎይ እንለዋለን ማለት ነው። ይህ ማለት ሶሊድ ሚክስቸር ነው ማለት ነው።
ሊኩዊድ ሶሊድ ብንልም ሊኩዊድ ሶሊድ ብንል ለምሳሌ ሜርኩሪ እና ሲልቨር ምን ያደርጋሉ? ሚክሲንግ ያደርጋሉ። ስለዚህ ሜርኩሪ ምንድነው? ሊኩዊድ ነው። ሲልቨር ምንድነው? ሶሊድ ነው። ይህ አይነት ሚክሲንግ ሶሊድ ሶሉሽን ነው ማለት ነው። ሌላም እናገኛለን ሃይድሮጅን ኢን ፓላዲየም ዩዝድ ፎር ሃይድሮጅን ስቶሬጅ። ሃይድሮጅን ኢን ፓላዲየም ብንወስድ ጋዝ ኢን ሶሊድ የሆነ ሚክሲንግ ነው። ሶልቨንቱማ ሶሊድ ስለሆነ ምንድነው ማለት ነው? ሶሊድ ሶሉሽን ነው ማለት ነው። ሶስተኛውን ኮሎይድን እንመልከት። ኮሎይድስ ምንድነው የምንል ከሆነ a colloid is heterogeneous mixture in which insoluble particles of one or more substances are suspended uniformly throughout another substance። ይህ ኮሎይድ የምንለው በሰስፔንሽን እና በሶሉሽን መካከል ላይ የሚገኝ ነው። ሳይዙ ሶሊድ ፓርቲክሉ ሳይዝ በመጠን ከሰስፔንሽን ያንሳል፣ ከሶልቨንት ደግሞ ይበልጣል ማለት ነው። በዚህ የተነሳ ነው መሃል ላይ የሚገኝ ነው የምንለው። ሲታይ ሆሞጂኒየስ ይመስላል፣ ነገር ግን it is clearly heterogeneous። ምክንያቱም የሱ ሰስፔንሽን ከሰስፔንሽን እና ከሶሉሽን ጋራ ፓርቲክሎችን ሳይዝ በምናወዳድርበት ጊዜ የሱ መጠን የሚገኘው 1 ናኖሜትር አፕ ቱ 100 ናኖሜትር የሆነ ዲያሜትር ያለው ሶሊድ ፓርቲክል ነው ያለው። ሰስፔንሽን ለማለት ግሬተር ዛን 100 ናኖሜትር መሆን አለበት። እንዲሁም ደግሞ ሶሉሽን ለማለት ሎወር ዛን 1 ናኖሜትር መሆን አለበት። ስለዚህ ከሶሉሽን የበለጠ ስለሆነ ምን ልንለው አንችልም ማለት ነው። we could not say homogeneous። ኮሎይድ ማለት heterogeneous mixture ነው ማለት ነው። it cannot be separated by filtration። ልክ እንደ ሶሉሽን ሁሉ ሞለኪውሎቹ ምን ያደርጉ ናቸው? ስቴብል ያደርጉ ናቸው። በዚህ የተነሳ በፊልትሬሽን በቀላሉ መለየት አልችልም ማለት ነው። the component present in smaller proportions is the dispersed phase። ልክ እንደ ሶሉሽን ሁሉ ዝቅተኛ መጠን ያለው አለ። በኮሎይድ ላይ የምናገኘው ዝቅተኛ መጠን dispersed phase እንላለን። while the one present in greater proportion ከዚህ ላይ ደግሞ ኮሎይድ ላይ በከፍተኛ መጠኑን ከፍ ብሎ የምናገኘው ደግሞ ይኖረናል። ይሄኛውን ዲስፐርሽን ሚዲየም እንላለን። ልክ እንደ ሶሉሽን ሁሉ ምን አለው? ራሱን የቻለ ሶሊዩት እና ሶልቨንት አለው ማለት ነው። ሶሊዩቱ ዲስፐርስድ ፌዝ እንላለን። ሶልቨንቱ ደግሞ ምንድነው ማለት ነው? ዲስፐርሽን ሚዲየም ነው ማለት ነው። it scatters a beam of light passing through it። በኮሎይድ ላይ ብርሃን ብናበራ፣ በሶሉሽን ላይ ብርሃን ብናበራ፣ እንዲሁም ደግሞ በሰስፔንሽን ላይ ብርሃን ብናበራ ብርሃንን የማገድ አቅሙ ከፍ ያለው ማን ነው? ብርሃንን የማገድ አቅሙ የሰስፔንሽንም ከፍ ይላል፣ የኮሎይድም ብርሃን የማገድ አቅሙ ከፍ ይላል። እንዲሁም ደግሞ ሶሉሽን ከተመለከትን ብርሃንን ማገድ ስካተር ማድረግ አይችልም ማለት ነው። ነገር ግን ይሄ ኮሎይድ ራሱን የቻለ ኢፌክት ይኖረዋል። the phenomena in which particle in a colloid scatter as a beam of light that are directly at the end make the path of the light beam visible is called tinoidal effect። ይሄ ምንድነው? ኮሎይዳል የምንለው ብርሃን ታይኒዳል ኢፌክት የምንል ኮሎይድ ላይ እናገኛለን። ይህ ታይኒዳል ኢፌክት ምንድነው ካልነ ኮሎይድ ላይ ብርሃን ስናበራ ራሱን የቻለ የለየ ላይት መስመር ያዘጋጃል። ብርሃኑም በራሱን የቻለ መስመር ያዘጋጃል። ይህ ፓዝ ኦፍ ላይት ማለት ነው። ይህ ፓዝ ኦፍ ላይት ሶሉሽን ላይ ሰስፔንሽን ላይ ማግኘት አንችልም። ይህ ኢፌክት ታይኒዳል ኢፌክት ነው። ይሄን ማሳየት የሚችልም ኮሎይድ ብቻ ይሆናል ማለት ነው። ከዚህ ላይ ራሱን የቻለ ካራክተሮች አሉ። ኮአጉሌሽን እና አሶሲዬሽን የምንለው ማንም እናገኘው ኮሎይድ ላይ የምናገኘው ማለት ነው። ኮአጉሌሽን ምንድነው የሚለውን እንመልከት። ኮአጉሌሽን is the process by which colloidal particles come together to form a larger aggregate and eventually settle out of the dispersion። ኮአጉሌሽን ስንል ምን ያደርጋል? is a process ብለናል which colloidal particles come together። ኮሎይዳል ፓርቲክሎች እርስ በርስ ይሰባሰባሉ አንድ ቦታ ላይ። ከዛ ምን ያደርጋል? to form large aggregates አንድ ትልቅ ሶሊድ ማተር ፕሮዲዩስ ያደርጋሉ። and eventually settle out of the dispersion ከዲስፐርሽን ሚዲያም መለየት እንችላለን ማለት ነው። ስለዚህ ዲስፐርሽን ሚዲያ አለና ዲስፐርስድ ፌዝ አለ ማለት ነው። ዲስፐርስድ ፌዞቹ በአንድ ላይ ይሰበሰቡ እንደ ኳስ መልክ ቅርጽ መልክ ፎርም ያደርጋሉ። እንደ ኳስ መልክ ወይም ቅርጽ መልክ ፎርም ያደርጉና ከዲስፐርሽን ሚዲያ የመለየት መንገድ አለ። ያ ሁኔታ ኮአጉሌሽን እንላለን ማለት ነው። ፎርሜሽን ኦፍ cured from milk ለምሳሌ ወተት ላይ ወተት ምን ይሆናል? ይረጋል አይደለ? ይህ ማለት ምንድነው? ዲስፐርስድ ፌዙ ወደ አንድ በኩል ይሰበሰብና አንድ ሶሊድ ማተር ፕሮዲዩስ ያደርጋል ማለት ነው። ፕሪፊኬሽን ኦፍ ድሪንክ ዋተር ዩዚንግ አሉ
ለምሳሌ ውሃን ፒውሪፋይ ለማድረግ ምን ጨምራለን? አሉምን ጨምራለን። አሉም በምንጨምርበት ጊዜ አሉም ስንል አልሙኒየም አየን ያለው ማለታችን ነው። አሉም ወይም አልሙኒየም አየን ከዛ ላይ ያሉት ዲስፐርስድ ፌዞችን ወደ አንድ በኩል ይሰበስባቸዋል ማለት ነው። ይሰበስብና የሆነ ኳስ መልክ መሰል ወይም ሶሊድ ፓርቲክል ፎርም ያደርጋሉ። ያንን ምን ማድረግ እንችላለን ማለት ነው? ከዲስፐርሽን ሚዲያው ነጥለን ማውጣት እንችላለን ማለት ነው። ይህ አይነት መንገድ ኮአጉሌሽን ነው ማለት ነው። ሌላ አሶሲዬሽን ብንልስ ነው። Association is the process in which certain molecule in a solution, especially soaps and detergents. Association ስንል ያው ይሄም ራሱን የቻለ ካራክተር ነው። በዋናነት ለሳሙናና ለዲተርጀንት የምንጠቀምበት ካራክተር ነው። Cluster together to form structure called micelles, where their concentration reaches a specific value. This molecule have dual nature. ይህ አሶሲዬሽን የምንለው ምን አለው? ራሱን የቻለ ዱዋል ሁለትዮሽ ባህሪ ያለው ምን ማለት ነው? ሃይድሮፎቢክ ወይም ዋተር ሂቲንግ ቴል ማለት ነው። ውሃ የሚጠላ ፓርት አለው ወይም በውሃ የማይሟሟ ፓርት አለው። ሃይድሮፊሊክ ወይም ደግሞ ውሃ የሚወድ ዋተር ላቪንግ ሄድ ውሃ የሚወድ ደግሞ ፓርት አለው ማለት ነው። ለይሄን ለምሳሌ ሳሙናን እንውሰድ። ሶፕ ሞለኪውልስ ፎርሚንግ ሚስልስ ዱሪንግ ዋሽንግ። ሳሙና በምናጥብበት ጊዜ ምን ያደርጋል? ምን ይኖራል? ሃይድሮፎቢክ ለምሳሌ ቅባት ይኖራል። ከቅባቱ ጋራ ምን ያደርግ? አታች የሚያደርግ ራሱን የቻለ ቴል ፓርት አለው ማለት ነው። እንዲሁም ደግሞ ከኢንኦርጋኒክ ሞለኪውል ፖላር ከሆኑ ሞለኪውሎች ጋራ ሄዶ አታች የሚያደርግ አሶሲዬት የሚያደርግ ምን አለው ማለት ነው? ሃይድሮፊሊክ ወይም ሄድ ፓርት አለው ማለት ነው። በዚህ ምክንያት ነው ቆሻሻን ሊያስወግድ የሚችለው። ዲተርጀንትን እንመልከት። ዲተርጀንት ፎርሚንግ ሚስልስ ቱ ሪሙቭ ግሪስ። ግሪስን ብንመለከት አሁን ዲተርጀንትንና ውሃን ብንጠቀም ከዛ ላይ ምን ያደርጋል ማለት ነው? ዲተርጀንት ከምን ፓርት ጋር አታች ያደርጋል? ከግሪሱ ምንም ፖላር ፓርት ጋር ወይም ደግሞ ሃይድሮፎቢክ ፓርት ጋር አታች ያደርጋል ማለት ነው። ይሄም ዲተርጀንት ሌላ ምን ቢኖር ፖላር ፓርት ቢኖር ከሱ ጋር አሶሲዬት ያደርጋል ማለት ነው። በዛ መልኩ ነው ሊያስወግድ የሚችለው። ሪሙቫል ኦፍ ኦይል ደርቲ ፍሮም ክሎዝስ ዌን ሚስልስ ትራፕ ዘ ኦይል። አሁንም ምን ብናደርግ ኦይል የሆነ በሳሙና በዘይት የነካ ወይም ቅባትነት ያለው ነገር የነካል ልብስን ብንመለከት ዲተርጀንትና ማን ሶፑ ምን ይፈጥራል ማለት ነው? አሶሲዬሽን ይፈጥራል ማለት ነው። ኦይል ፓርቱ ምንድነው? ኦይሉ ፓርቱ ነን ፖላር ፓርት ነው፣ ሃይድሮፎቢክ ፓርት ነው። ስለዚህ ዲተርጀንቱ ወይንም ሳሙናው ከኦይል ፓርቱ ጋር ምን ያደርጋል? አሶሲዬት ይፈጥራል። ሌላው ደግሞ የሃይድሮፊሊክ ፓርቱ ደግሞ ከሌሎች ፖላር ፓርቶች ወይም ዋተር ላቪንግ ፓርቶች ጋር ምን ያደርጋሉ? አሶሲዬት ይፈጥራሉ ማለት ነው። ይሄን በማድረግ ነው ምን የሚያደርጉት? ቆሻሻን ዲተርጀንትና ማን የሚያስወግዱት ማለት ነው? ሶፕ የሚያስወግዱት ማለት ነው። ታይፕስ ኦፍ ኮሎይድን እንመልከት። there are 8 different types of colloidal solutions። 8 አይነት ኮሎይዳል ሶሉሽን እንመልከት። ለምሳሌ ሊኩዊድ ጋዝ የሆነ አለ፣ ዲስፐርስድ ፌዙ ሊኩዊድ የሆነ ዲስፐርሽን ሚዲየሙ ጋዝ የሆነ ምን አለ? ኮሎይድ አለ ማለት ነው። ለዚህ ኤግዛምፕል ኤሮሶል ወይንም ብናኝን መውሰድ እንችላለን። ለምሳሌ ፎግ ብንል፣ ጉም ብንል፣ ክላውድ ደመና ብንል፣ ሚስት ጭጋግ ብንል ምን አላቸው ማለት ነው? ፎግ ብንል ምን አለ? ውስጡ ላይ ሊኩዊድ ይዟል ማለት ነው። ውሃ አለው ማለት ነው። ውስጡ ላይ በምን ላይ ነው ያለ? በጋዝ ሚዲያ ላይ ነው ያለ ማለት ነው። ክላውድ ደመናን ብንል ልክ እንደዛው ውስጡ ላይ ውሃ አለው፣ ተጨማሪ ኤሮች ጋዞች አሉት ማለት ነው። ሚስት ጭጋግ ብንል ውሃ አለ፣ ተጨማሪ ኤር አለ ማለት ነው። ስለዚህ ምንድነው ይሄ ማለት ነው? ሊኩዊድ ጋዝ የሆነ ኮሎይድ ነው ማለት ነው። ሶሊድ ጋዝ ብንልም አሁንም ኤሮሶልን መውሰድ እንችላለን ማለት ነው። ኤሮሶልን መውሰድ እንችላለን። ኤሮሶል ላይ ከምንላቸው ውስጥ ማን አለ? ስሞክ አለ፣ ጭስ ብንወስድ ማለት ነው። ጭስ ላይ የምናገኘው ምን አለ? መነሻው ጭስ ስንል ሶሊድ ፓርቲክል ነው። ተጨማሪ ወደ ምን ይቀየራል? ወደ ኤርነት ወይም አየር ላይ አለ ማለት ነው። ሶሊድን በአየር ይዛል ማለት ነው። አውቶሞቢል ኤግዛውስት ብንልም የዚህ ሶሊድ ጋዝ ኤግዛምፕል መሆን ይችላል ማለት ነው። ሌላ ታይፕስ ኦፍ ኮሎይድ ብንወስድ ጋዝ ሊኩዊድ መውሰድ እንችላለን። ጋዝ ሊኩዊድ ከሆነ ውስጥ ፎም ወይንም አረፋን እንወስድ። ሼቪንግ ክሬም ወይም ሼቪንግ ክሬም ስንል የጽም መላጫ ክሬሞችን ብንወስድ ለዚህ ዋነኛ ኤግዛምፕሎች ናቸው ማለት ነው። ሊኩዊድ ብንል ለሊኩዊድ ሌላ ኤግዛምፕል ማናገኛለን? ኢሙሉዥን እናገኛለን። ጉሽ በአማርኛ የምንለው ማለት ነው። ከዛ ውስጥ ምን ወስድ? ሚልክ ብንወስድ ሚልክ ላይ ምን አለ? ፕሮቲን ፓርት አለ፣ ውሃ አለ ማለት ነው።
ስለዚህ ሚልክ ላይ ምንድነው ማለት ነው ሁለቱም ሊኩዊድ የሆኑ ፓርቶች አሉት ማለት ነው። ፌስ ክሬም የፊት ክሬሞችን ብንመለከት ለዚህ ኤግዛምፕል መሆን ይችላሉ ማለት ነው። ሶሊድ ሊኩዊድን ብናይ ሶል እንወስዳለን። ሚልክ ኦፍ ማግኔዥያ ለምሳሌ ሚልክ ኦፍ ማግኔዥያ ብንል ማግኔዚየም አለን፣ ማግኔዚየም ሃይድሮክሳይድ አለን። ማግኔዚየም ሃይድሮክሳይድ ከምን ላይ ውሃ ላይ ብናደርገው ምን የሚፈጥረው አለ ኮሎይድ ይፈጥራል። ማግኔዚየም ሃይድሮክሳይድ ስንል ምንድነው ሶሊድ ፓርት ምን ውስጥ ሊኩዊድ ላይ ብናስገባው ማለታችን ነው። ይሄም ራሱ የሶሊድ ሊኩዊድ ኤግዛምፕል ነው። መድ ብንል ለዚህ እንጠቀምበታለን ማለት ነው። ጋዝ ሶሊድ ብንል ፎሞችን ለምሳሌ ፍራሽ ብንወስድ ስፖንጅን ብንመለከት በዋናነት የጋዝ ሶሊድ ኤግዛምፕል ነው። ረበር ጎማዎችን ብንወስድ ፒዩምስ የተለያዩ ድንጋዮች አሉ እነሱን ብንወስድ የጋዝ ሶሊድ ኤግዛምፕል መሆን ይችላል ማለት ነው። ሊኩዊድ ሶሊድ ለምሳሌ ጄልን ብንወስድ ቺዝ አይ ብንል በተር ቅቤ ብንል የተለያዩ ጄሊ ፓርቶችን ብናይ የዚህ የሊኩዊድ ሶሊድ ኤግዛምፕሎች ናቸው ማለት ነው። ሶሊድ ደግሞ ብንወስድ ሶሊድ ሶሉሽን ራሱን ይቻላል። ለምሳሌ ከለርድ ጀምስቶን የተለያዩ ከለርድ ጀምስቶን ድንጋዮች አሉ። እነዚህ ጀምስቶኖች they are not solution but they are colloids። ሚልኪ ግላስ የተለያዩ መስታወቶችን ብናይ ለዚህ ምን ሆነ ይችላሉ ማለት ነው ኤግዛምፕሎች መሆኑ ይችላሉ ማለት ነው። ሶሉሽንን፣ ሰስፔንሽንን፣ ኮሎይድን ለማስረዳት እንዲያመቸን የተለያዩ ኤግዛምፕሎችን ለማየት እንሞክር። ክላሲፋይ each of the following as suspension, solution or colloid። ፔይንት ብንወስድ ፔይንት ምንድነው ሚለውን እንመለከት። ፔይንት ምን ማግኘት እንችላለን? ፔይንት ቲዟት ኮሎይድ ፒጎስ ፒግመንት ፓርቲክልስ ኤንድ ባይንደር ፎርም ኤ ስቴብል ዲስፐርሽን። ፔይንት ስንል ምን አለና ፒግመንትና ባይንደር አለ። ስለዚህ ፒግመንት ፓርቲክልንና ባይንደርን ስቴብል ዲስፐርሽንን የሚይዝ ስለሆነ ዩኒፎርም የሆነ ሶሉሽን ፕሮዲዩስ ማድረግ አይችልም። ስለዚህ ፔይንት ኮሎይድ ነው ማለት ነው። ይጎርት ብንል ይጎርት ካልነ ምን እናገኛለን? ኮሎይድ ነው ይሄም ራሱ። ምክንያቱም ፕሮቲንንና ፋትን ፎርም የጀል ሁለቱን በማገናኘት ምን ይፈጥር ነው ጀል ይፈጥር ነው። ስለዚህ ይጎርት ካልነ ኮሎይድ ነው ማለት ነው። ቱዝ ፔስት ብንል የጥርስ ሳሙና ብንል ይሄ ኮሎይድ ነው። because a paste with finally divided abrasive and binder dispersed አብራሲቭንና ባይንደርን በዋናነት የሚይዝ ነው። ያን ነው ቱዝ ፔስት የምንለው። ሃኒ ብንል ይሄ ምንድነው ሶሉሽን ነው። ምክንያቱም ሃኒስ እንደምን ማለታችን ነው ሞስትሊ ሱገርስ ዲዞልቭድ ኢን ዋተር የሱገር በውሃ ውስጥ ዲዞልቭ መሆን ማለታችን ነው። ያ ሶሉሽን ፕሮዲዩስ ያደርግልናል ማለት ነው። ሌላ ሶዳ ዋተር ብንል ይሄ ደግሞ ሶዳ ዋተር ስንል ሶሉሽን ኦፍ ቢ ሶሉሽን ነው። ምክንያቱም ካርቦን ዳይኦክሳይድ ዲዞልቭድ ኢን ዋተር ማለታችን ነው። ሲ ዋተር ብንል የባህር ውሃ ብንል ይሄ ምንድነው ሶሉሽን ነው። ምክንያቱም ሳልት ኤንድ መኒ ስሞል አይንስ አር ዲዞልቭድ ዩኒፎርምሊ ኢን ዋተር ሳልትና የተለያዩ አይኖች በውሃ ውስጥ ዲዞልቭ የመሆን ሁኔታ ማለታችን ነው። ብለድ ብንል ይሄ ኦቨርላፕ ነው የሚሆነው ኮሎይድ ፕላስ ሰስፔንሽን አለ። ብለድ ለምሳሌ ላይ ማን ብንወስድ ፕላዝማን ብንወስድ ኢዝ ኤ ኮሎይድ ሶሉሽን ኮሎይድ ነው ፕላዝማ ስንል ምክንያቱም ፕሮቲንስ ዲስፐርስድ። ሬድ ኦር ዋይት ብለድ ሴል ብንል ምን ማለታችን ነው? ኤንድ ፕላትሌቶችን ብናይ አር ላርጅ ፓርቲክል ሰስፔንድድ ኢን ፕላዝማ። ሬድ ኦር ዋይት ብለድ እና ፕላትሌቶችን ከተመለከትነ they are what suspended ሰስፔንሽኖች ናቸው ማለት ነው። ረቢን እንመልከት። ረቢ ምንድነው? ናይዘር ነው። ምክንያቱም ሰስፔንሽን አይደለም፣ ሶሊድ አይደለም፣ ኮሎይድ አይደለም። ረቢ ስል ምን ማለታችን ነው? የሶሊድ ሚነራልስ ለምሳሌ አልሙኒየም ኦክሳይድ ዊዝ ክሮሚየም ኢምፒዩሪቲስ ማለታችን ነው። ስለዚህ ይሄ ደግሞ ወደ ኬሚካል ማንነት ስለሚወስደን ምን አይደለም ማለት ነው። ሰስፔንሽንም ኮሎይድም ልንለው አንችልም፣ እንዲሁም ሶሉሽን ልንለው አንችልም ማለት ነው። ዩሪን እንውሰድ። ዩሪን ከወሰድነ ሶሉሽን ነው። ምክንያቱም ሞስትሊ ዋተር ዊዝ ዲዞልቭድ ዩሪያ ሳልት ኤንድ ኦርጋኒክ ሞለኪውል ማለታችን ነው። ስለዚህ ዩሪን ካልነ ምንድነው ማለት ነው? የዩሪያ የሳልትና የኦርጋኒክ ሞለኪውል በውሃ ውስጥ ዲዞልቭ መሆን ነው፣ ሶሉሽን ይሆናል። ሶፕ ሱድ ብንል ሶፕ ሱድ ወይም ደግሞ ፎም አረፋ ብንል ኮሎይድ ነው። ምክንያቱም ፎም ኢዝ ጋዝ ዲስፐርስድ ኢን ሊኩዊድ ቅድም ብለናል፣ አሶሲዬሽን ይፈጥራል ሶፕ ብለናል። ይሄ ስለዚህ የምን ኤግዛምፕል ነው? የኮሎይድ ነው ማለት ነው። ጁስ ብንል ምን እናገኛለን ማለት ነው? ክሊር አፕል ጁስ፣ ፊልተርድ ጁስ ብንል ሞስትሊ ዲዞልቭድ ሱገር ኤንድ አሲድስ ይሆናል። ይሄ ደግሞ ሶሉሽን ማለት ነው።
ከፐልፕ ጋር ካገናኘው ነው ግን ፐልፕ ፓርቲክልስ አር ላርጀር ኤንድ ዊል ኢቨንቹዋሊ ሴትል። ፐልፕ ጋራ ለምሳሌ ወርቅ ፋብሪካዎች ጋራ ፐልፕ ይኖራል አይደለ? ያን ካገኘነው ግን ከምን ጋር የሚገናኝ ነው? ከሰስፔንሽን ነው ማለት ነው። ዘወትር የምንጠቀምበትን ጁስ የምናይ ከሆነ ግን እሱ ምንድነው? ሶሉሽን ነው ማለት ነው። ቪኒጋር ብንል ሶሉሽን ነው። ቪኒጋር ማለት አሲቲክ አሲድ ኢንፎርምሊ ዲዞልቭድ ኢን ዋተር። ስለዚህ ቪኒጋር ካልነ ሶሉሽን ነው ማለት ነው።